አኩርፎ ማያውቅ ወንድሜ መዝሙር ያሬድ ዛሬ አኩርፎ አይቸው ገርሞኛል። ሶሻል ሚዲያ ላይ ወጥቶ እነሱ ስለምን ያስተምራሉ አለ። ስለ ገድላት ተረት ተረት ያወራሉ። ተረት ተረት ያወራውማ እኛ ቤት ነው ጉዱ። ተረት ተረት ገድላት ያለው ኦርቶዶክስ ቤት ነው። ያንን የገለጡት ግን ወንጌላውያን ናቸው። ወንጌላውያን ገለጡት። ክርስቶስ የገባቸው ሰዎች ይህን ተረት ተረት አውጥተው ለዓለም ዘረገፉት። ስለዚህ ወንድሜ አትቆጣ፣ ተዘረገፈ። የተረት መጽሐፉ በሙሉ ወጥተው አነበቡት እና ሰውን የጌታ ብቻ እንዲሆን አደረጉት። ስለዚህ ማክረፍ እንትን ማለት የቀረበት ፋሽን ነው ማለት ምናምን ማረሳሳት አያስፈልግም። ዘረገፉት። ተረት ተረቱ ተዘረገፈ። አደባባይ ላይ ወጥቶ ሰው ሁላ ጉድ እስኪል ጭንቅላቱን እስኪል ማመን እስኪያቅተው ምን አድርጓል? ሰው ደንግጧል። ተረት ጽፋ ልጆቿን ያጣችው ኦርቶዶክስ ነው። ያውላ ተረት ኦርቶዶክስ ላይ ለምን እንዳስፈለገ ባይገባንም ጽፋችሁ አስቀምጣችሁ በየቀናታቸው ለ30 ቀን ስማቸው ቅዳሴ ላይ ይጠራል። ስለዚህ ያሬድ ወንድሜ አትበሳጭ። የሚያወሩት ጴንጤዎች ስለ ኢየሱስ ነው የሚያወሩት። የኢየሱስን ክብር ለሌላ አትስጡብን ነው እያሉ ያሉ። የክብር ሁላ የኢየሱስ ነው እያሉ ነው። መዝሙሩን ስማው። ዝም ብዬ ጴንጤ መዝሙር ልክፈት? ከኢየሱስ ውጭ መዝሙር የለም። አብ ወልድ መንፈስ ቅዱስ ውጭ መዝሙር የለም። ሙሉ ወሬያቸው ኢየሱስ፣ ሙሉ ወንጌላቸው ኢየሱስ። የሚባረኩበት በዛ ሙሉ ወንጌል አላቸው። ሙሉ ወንጌል አለን ወይ ነው? እኛ ወንጌል አለን? ተባርከናል? ወንድሜን ባልታዘበው ኖሮ ማን ነው ፊዮና ነው ምናምን የምትባለው ልጅ ጋር መሰለኝ ፈለገ በርዝዳይ ተጠርቶ ሲሄድ ቁጭ ማለቱ ችግር የለውም። ግን በሙሉ እዛ የተሰበሰቡት የኦርቶዶክስ ልጆች ናቸው፣ የጠፉ በጎች ናቸው። እነሱን መስበክ ይችላል እዛ ቦታ ላይ። ይሄ ነገር አያዋጣም፣ ጥሩ አይደለም፣ እህቶቼ ወንድሞቼ ወደ ምስጋና ነው አይልም። ፈለገ ወንድሜ እዛ ላይ ሲገኝና ሻይ ቡና ከነሱ ጋር ሲል ጥፋት የለውም። ማስተማር ግን ይችላል። ይቻላል፣ ዘፈን ይቻላል። ምክንያቱም ዘፋኝ የት እንደሚቀበር ነገሩኝ። የኦርቶዶክስ ወንድምናት ምድር ላይ ኃጢአት ሲሰራ የኖረ ዘፋኝ፣ ወደ ሲኦል የመራ ዘፋኝ ማንም የማይቀበርበት ካቴድራል ነው የሚቀበር። ካቴድራል የለፋ ቄስ እግዚአብሔርን ሲያገለግል የቆየ ቄስ አይቀበርም። እግዚአብሔርን ሲያከብር የኖረ አንድ ቄስ፣ አንድ ምስኪን ቄስ እዛ አይቀበርም። ዓለምን በዘፈን ሲያሰለች የነበረ ግን እልል ተደርጎ በልጥጥ ሂሳብ ሚዲያ ላይ የቤተ ክርስቲያን አባቶች ትልልቅ የተባሉ አብረው እንትን ይሉታል። እና ይቺ ነገር ብትታሰቡበት ጥሩ ነው። ሌላ አንድ በጣም የሚያስደነግጥ ትምህርት ሰማሁ። የሚያስደነግጥ አንድ ትምህርት ሰማሁና ቀልቤ ተገፏል። እውነት እንደዚህ እያሉ የሚያስተምሩ አባቶች አሉ ብዬ አስብኩኝ። በጣም አዝኛለሁ። ምክንያቱም ይሄ ይገባል ብዬ አላስብም። እንግዲህ አስቡ፣ የኢየሱስ የተሰቀለው ማርያም ናት የተሰቀለችው እያሉ ሲያወሩ ትሰማላችሁ። ይህ ስሙ። አንቺ ቤዛ፣ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የመሰለ ቤዛ የሆነው ቆይ እንዳትደነገጡ። መስቀል ላይ የዋለው ቤዛ የድንግል ነው። ስሙ በደምብ። እኔ አይደለም ቤዛ። አንቺ ቤዛ፣ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት። አያችሁ ምን አይነት ትምህርት እንደሚያስተምሩ? አያችሁ አይደል? ትምህርቱን ማየት ነው።
እንደዚህ አይነት ትምህርት እያሳሳቱ እልል እያስባሉ ምስኪኖችን ገደል እየከተቱ እያጠፏቸው ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት። ያቺ መሰላል ያቺ ያዕቆብ ያያት መሰላል ስማ መሰላል ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ ይሆን? በምን ሊያገናኙት እንደፈለጉ ልዘግባችሁ። ምክንያቱ ገብቶኛል። ስለወለደችው እሱ ሲሰቀል የወለደችው ስጋ የእሷም ስጋ ነው ብሎ ለማለት ነው። እንዴት እንደማ ማስጠጋጋት እንደፈለጉ እሱ ሲሰቀል እሷም ያማታል ነው ጨዋታው። የእግዚአብሔር ትንቢት መፈጸም ሙሉ በሙሉ ከእሷ ጋር ያገናኝተው። ሙሉ በሙሉ ወንጌል ሁላ የሚሰበከው ስለ ክርስቶስ ሆኖ ሳለ እሷን አስጠግቶ እዛ እኩል ከክርስቶስ ማድረግ ይፈልጉታል። ልጄ ሰላም ማለት ይፈልጋል። እናንተ you want to say hi? You want to say hi? Yeah. All right. Hi, guys. Yeah, they like you. How old are you now? 10. You're 10? You're older than me, man. Are you older than me? No. How old am I? 47. Yeah, I'm 47. You see, they give you all the love. You didn't fix your hair right. Sorry. It's all good. You got a lot of hair. I wish I have that. ሰላም ልበላችሁ ብሎ ነው። Say ሰላም። Salam. እንዴት ናችሁ? And then I አማን ነው? You see, write in English, you can't read it. በእንግሊዝኛ ጻፉለት። በእንግሊዝኛ ከጻፋችሁ ያነባል። Viber appreciate you, my man. You like to be here, ምን ላድርግ? እምቢ አልለው ይሄን ጎረምሳ። You reading it? Good. What they saying is in there. God bless you and welcome. There you go. And What else you read? It goes by fast though. yeah, there's spam. Handsome boy, welcome. You reading it? God bless you. They say love you too, handsome. God bless, baby. አሁን ወደ እንቅልፉ መሄድ አለበት። How's the school? Good. Good? You're a good student? Yes. All right. They gave me the heart. Yeah, they give you their heart. What does it mean? Love. Yeah, they show you love, right? Yeah. Yeah. Okay, I love you, sir. You want to stay or you want to go? I want to stay. You want to stay? I gotta talk, man. I gotta talk to them. You're already talking. I know, but there's a different way. I'm talking about the gospel. I'm talking about God. But it's okay. You can stay for a minute. That's okay. ማየ ውይ አትመጣም። እሺ አትልም። ጎርምሳለቻ። ማየ ጎረመሰች። She's a teenager. She don't want to be here. Anyways, love you, baby boy. Love you. You gotta go.
All right? Maya's not here. I know. She's in bed. I'm just telling them. Yeah. Oh, they asking you? Yeah. So you reading it? What'd you like to do? You know, he loves Ronaldo, by the way. You like him? Yeah. You want to be a soccer player, right? Yeah. Yeah, you want to be a soccer player. And then I know how to dribble. There you go. He knows how to dribble now. አሜን አሜን አሜን። ክበሩልኝ። አንዴ ልጄ በክርስቶስ ነው። ትቀልዳላችሁ እንዴ? ከክርስቶስ ሌላ ማን አለ? Right? Yeah. Amen, amen. Nurulli. Yeah, baby boy, I gotta do it. Love you though. Love you. Bye. Say bye to them. Bye, guys. Okay. They love you. All right, bye. ክበሩልኝ ልጆቼ። የማንም ልጅ የእግዚአብሔር ስጦታ ነውና በተለይ ልጆቻችሁን እናታችሁን ሶሻል ሚዲያ ላይ አውጥታችሁ የምትናገሩ ሰዎች እንደው በፈጠራችሁ ምንም ነገር ይቅርባችሁ። ምክንያቱም ሰው ይታዘባል እና ልጆቻችሁን የቤተሰብ ቢዝነስ እያወጣችሁ ሶሻል ሚዲያ ላይ አታርጉ። ሶሻል ሚዲያ ያሉ ሰዎች ይታዘባሉ። ምክንያቱም በባህላችን ቤተሰብ ይከበራል። የኔ ባህል እሱን ያሳደገ ቤተሰብ፣ እናት፣ አባት፣ ልጅ፣ ወንድም ይከበራል። እንደምታውቁት እኔ እነሱ ነገሮች ላይ አልደርስም። የፈለገ ልብይዝ፣ የፈለገ ብናደድ፣ የፈለገ ብቆጭ አደባባይ ወጥቼ እናቶችን፣ ልጆችን፣ አባትን እንዲያውም አንዴ በስተት አንዴ የዮናታንን ሚስት እንቅልፍ መተኛ ታቃት የማይረባ ንግግር ተናግሬ የዮናታን ሚስት እንቅልፍ መተኛ ታቃት። ኤርሚያስን ጠይቁት፣ እንቅልፍ አልወስዳለ። እና እባካችሁ ቤተሰብን ሶሻል ሚዲያ ላይ መታችሁ የምታዋርዱ ሰዎች ክብር አይኖራችሁ፣ ክብር አይኖረው እና በጣም ከባድ ነው። አትናገሩ። ቤተሰብ አትንኩ በምንም ነገር። ምክንያቱም ልትጋጩ ትችላላችሁ። በውስጥ ጨርሶ የቤተሰብ ጉዳይ በውስጥ ያልቃል እና በውጪ ቤተሰብ አታዋርዱ። እንግዲህ እንዳልኳችሁ እዚህ ላይ የሚያስተምሩት ማርያምን አምላክ እስከ ማድረግ ድረስ ነው እና ድጋሚ እንድታዩት ፈልጌ ነው። ልጄ መጥቶብኝ ነው እና አባታችን ምንድን ነው እያሉ ያሉት? መጽሐፍ ቅዱስ ላይ እንደዚህ የሚል ትምህርት አለ? እንደው እግዚአብሔር አንቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ራኒዋ። የት ቦታ ነው አስታራቂ ተብሎ የተጻፈው? መጠየቅ ትችላላችሁ። የት ቦታ ነው አባታችን? እስቲ አስታራቂ ተብሎ የተጻፈላት የት ቦታ ላይ ነው? የት ቦታ ላይ ነው ያስታረቀችን ብላችሁ መጠየቅ እኮ። አስታራቂ ተብሎ የተጻፈው በመጽሐፍ ቅዱስ ኢየሱስ ክርስቶስ ነው። የምወደው ልጅ ይሄ ነው፣ እሱ ሚላችሁን አድርጉ ነው ያለ። እውነትም መንገድም ሕይወትም እኔ ነኝ ነው ያለ። አስታራቂያችሁ ናት ብለው በግድ ያስተምረዋል። መጽሐፍ ቅዱስ ላይ የተጻፈ እያንዳንዱ ወንጌላውያን ጽፈዋለሁ፣ ሐዋርያዎች ጽፈውለታል። ተናግረው የማይጠግቡት ስም ኢየሱስ ነው። እና የሚያመው ምንድን ነው? የሚያምር ንግግር ይመስላል፣ ግን አጥፊ ነው። የሚያምር ንግግር እኮ አለው፣ በጣም ያምራል ንግግሩ፣ ደስ ይላል፣ ደስ ይላል ንግግሩ እኮ ያምራል፣ በጣም ደስ የሚል ንግግር ነው። ግን የሚያጠፋ ነው፣ የሚያጠፋ ንግግር ነው። ሌላም ላምጣላችሁና ያስደነግጣል። ሳይገባቸው አታማልድም የሚሉ እንዴ የሰው እንጀራ እየበሉ ድንቹም ሽንኩርቱም እንዳትረሷት። የኢትዮጵያ ትውልድ ድንግል ማርያምን መያዝ አለበት። እሷን ከተወ በእውነቱ ምግብ ትቷል ማለት ነው። ሽንኩርቱም የሷ ነው፣
የእሷ ነው። ይቅርታ አድርጉልኝ ቤተሰብ፣ በጣም ይቅርታ አድርጉልኝ ስለሳቅ። ሽንኩርት የእሷ ነው እያሉ ያስተምራል። ምዕመናኑን ምንም መመለስ አይችልም። ምንም ምዕመናኑ መጠየቅ አይችል፣ መመለስ አይችል። አፈሩ የማን ነው? ሰማይና ምድርን የፈጠረ አምላክ ተብሎ ነው የተነገረን። እኛ እኔ ራሱ ስማር በኦርቶዶክስ ትምህርት ላይ ስማር ትምህርቱ በሙሉ የአምላክን ቦታ የተሰጣት እመብርሃን ናት። እኔ ወዳታለሁ። ማርያምን በጣም ነው መወዳት። በጣም እህቴም እናቴም ናት። ግን በመጽሐፍ ቅዱሳዊ ነው። አፈሩ የእሷ ነው። በቃ የፈለጉትን ማስተማር ይችላል። ከልቃይ የለም። ጸቡ የሚመጣው አይ ይሄ መጽሐፍ ቅዱሳዊ አይደለም ያልክ ጊዜ። እኔ እኮ ግራ የገባኝ ስለ ክርስቶስ የሚመሰክር እንዴት ይጠፋል? የሁላ ዘመን ስንኖር ስለ ክርስቶስ የሚሰብክ ለምን ጠፋ? ዋይ ምንድን ነው የምናጣው? ክርስቶስን ብቻ ብናመልክ የምናጣው ነገር ምንድን ነው? ነው ጨዋታ። አየህ፣ በክርስቶስ ስላልተመላለስኩኝ 90 ቦታ ነበር መረጣ። 90 ቦታ ረግጥ ነበረ። ፖለቲካውን ትላለ፣ ላስላሱን ትላለ፣ ምን የሚቀራለ? እኔ ቤት ብፌ ነው የምታነሱት እየመጣ ሁሉ ነገር ውስጥ ኢንቮልቭ ነበር። ምክንያቱም የተረጋጋ ነገር አይኖርህም። ለምን? የክርስቶስ ህይወት የሌለው ሰው፣ ክርስቶስ በውስጡ የሌለ ሰው የተረጋጋ ህይወት የለው። ሶሻል ሚዲያ ላይ የምናያቸው የሚዘገንን ስድብ ከኔ ባሰ፣ እኔም አለው ከኔ ባሰ የሚዘገንን የሚሳደቡ ሰዎች ክርስቶስ በውስጣቸው የለም። ክርስቶስ በውስጣቸው ያሉ ሰዎች እንደዛ የሚሳደብ አንድ ሰው አምጣልኝ። አንድ ነው ማወራ። አንድ መዝሙር እኮ ይከፍታሉ። መዝሙር ከፍተው ትንሽ ያለቅሱና ይወጡዋል። መንፈሱ የለም። ስለዚህ የክርስቶስን ጣዕም ማወቅ የመሰለ ምንም ነገር የለም። እውነቴን ነው የምነግራችሁ። ጣዕሙን ማወቅ፣ በሱ መመላለስ እንድትረጋጉ ያደርጋል። እና አፈሩ የማን ነው? የማርያም ነው። ሽንኩርቱ፣ ድንቹ የማርያም ነው። እንደዚህ አይነት ትምህርቶች ጥቅም አለ ወይ ነው ጨዋታ። እና እኔ ደስ የሚል ያለ ማስረጃ መነጋገር አልወድም። ጥፋት ሌላ ቦታም አለ። ሌላ ቦታ ላይ ጥፋት አለ። ፕሮቴስታንት እያልኩ አይደለም። ልክ ነው መልአክ ነው እያልኩ አይደለም። መከተል ያለባችሁ ክርስቶስን ነው እያልኩ ነው። ክርስቶስ ብቻውን ይችላል ያድና። እና ኩርፊያ በጣም በዝቷል። ለቅሶ በዝቷል። ዋይታ በዝቷል። የሚፈለገው ህይወት ሲጠፋ ማንም ደስተኛ፣ ህይወትን ስታዘርፍ ጠላት ይበዛባል። ህይወት ሲተርፍ ጠላት ይበዛል። ጠላት ይበዛል። እና ህይወታችሁን አድኑ። እኔ ፈለገ እዛ ቦታ ላይ ስትገኝ የጠፉ ብዙ ወንድምና እህቶች አሉ። ያው የሚያሳዝነኝ ያ በርዝዴይ ቲክታክ ላይ በተለመነ የሚደረግ በርዝዴይ ነው። እንደ ሀብታም ነው አክት የሚያደርገው። አበሻ ሼም የለንም እኮ ሶሻል ሚዲያ ላይ ለመነ ራሱ ህዝብ ላይ ሙድ እንይዛለን። በጣም ከሌላው የተለየን ፍጥረቶች አበሻ። አይናችንም በጨዋት በን በተለመነ ሻምፓኝ እየተከፈተ ሙድ እያዛል። በተለመነ ብር ሶሻል ሚዲያ ላይ ተወጥቶ ቀውጥ እያለ እኔ ሰው የለም ይባላል። ምንም ሼም የሌለው እኔ አበሻ ነው ያየው። እግዚአብሔር አምላክ ልቦና ይስጠን ነው። ልቦና ይስጠን። በተለመነ ብር ያለኛ ሰው የለም የሚባልበት ማንነት ያለን አበሻ ነን። እና ታዝናለህ። ለምን? ወጣቶች ናቸው። አንደርስታንድ። ማስተዋል ግን በጣም የጎደለው ማህበረሰብ እየፈጠርን ነው። ማስተዋል የጎደለው ማህበረሰብ
የጠፋ ትውልድ በጣም ኢትዮጵያ ላይ እኔ ሱስ ውስጥ አልነበርኩበትም፣ መኖርም አልፈልግም በሱስ። ትውልዱ ምን ይማራል ከዚህ? ምን ይማራል? ሞቴን እመርጣለሁ። ልጄ እንደዛ አታርግም። ልጆቼ እንደዛ አይነት ነገር አያርጉ። ሞቴን አልኳቸው። ሌላው እንደዛ እየተበላቀጡ ሶሻል ሚዲያ ላይ ሞቴ አይሆንም። ይህ የቤተሰብ አሳዳጊ ዓለም ነው። እናት አባትን መናቅ ትንሽ ብር ስላላቸው እናቴን አሁንም እኔ እሺ ነው የምላት። እማዬን በጣም ነው የምሰማት። እሺ ነው የምል። አንድ ነገር አልመልስላት። እነዚህ ሰዎች ግን እናታቸውን ሲገፏቸው እንኳን አያለው ሶሻል ሚዲያ ላይ ገንዘብ ስለሚሰጡ ብቻ ትንሽ ቤተሰብ ስለረዱ ብቻ እንደ ትልቅ ማንነት ራሳቸውን ይዘው መጥተዋል። እና ቤተሰቦቻችሁን ትንሽ ሳንቲም ምናልባት ስላገኛችሁ ንቃችሁ የምታዩ አይቻልም። የምትንቁ እናቶቻችሁን ምናምን የምትንቁ አይቻልም። ምናልባት ያንን ዳንስ የምትደንሱበት እርግጠኛ ነኝ እናቶቻችሁ ያ ብር ምናልባት ያስፈልጋቸዋል። ምክንያቱም ኢትዮጵያ ነው የሚኖሩት እና ያንን ቢያንስ ማለት ነው ይቺ ልጅ በትንሹ 200-300 ሺህ ብር አውጥታለች ለዛ በርዝዴይ። በአንድ ቀን ጠፋ ያ ብር 300 ሺህ። ምናልባት የእናቷን ህይወት ይቀይራል ብዬ አስባለሁ። በጥሩ ለአመት ሳይቸገሩ እናቷ ሊኖሩበት ይችላል። እና ልቦና ይስጣችሁ። ፈለገ እዛ ላይ ያሉ እህቶችን ወንድሞችን ማስተማር አለብህ። ወደ ወንጌል ማምጣት አለብህ። ኦርቶዶክስ ወንጌል አስተማሪ ናት እንድትባል መሆን አለበት። ተገኝታል ቦታ ላይ። ስለዚህ ታውቃቸዋለህ፣ በደንብ ታውቃቸዋለህ። ፈለገ ይህን ስራ መስራት አለበት። ወንድም ባለፈው ቅሬታ የነበረ ለዛ ነው። ቅሬታ የነበረ ምንድን ነው? የቄራ ልጆች ብለህ ተናግረሃል። ገባ? የቄራ ልጆች፣ የኮልፌ ልጆች፣ የምን ልጆች ምናምን ብለህ ፍኖተ ጽድቅ የሚባሉትን ሰላም በሉልኝ ስትል ለምን እንደሆነ ገብቶናል። ሕፃን ልጆች አይደለንም። ግን እንደዚህ በዓለም የጠፉ ወንድሞችና እህቶች ለምንድን ነው ወንጌል የማይማሩት? ነጋውን እነዚህ ሰዎች ቢጠነጥጡ ልታሳዷቸው ነው? አጠገባችሁ በስልክ የምታገኟቸው ሰዎችን በወንጌል መቀየር ካልቻላችሁ ሌላው ምን ሊሆን ይችላል? ሌላው እንዴት? ስለዚህ በወንጌል ቀይሯቸው። ወንጌል ደስታ ይሰጣል፣ ሰላም ይሰጣል። ኖ ኦርቶዶክስ አድርጓቸው እያልኩ ነው። ጴንጤ አድርጓቸው እያልኩ አይደለም። ኦርቶዶክስ አድርጓቸው እያልኩ። ስለዚህ ፈሌ እሱም ብታደርግ መልካም። የታየበት ቦታ ብዙ ሰዎች በክፉ ሲያነሱ እንኳን በክፉ አላነሳው። ስለዚህ ደውለ ወንጌል አስተምራቸው፣ በወንጌል አበርታቸው። እሱ ገርሞኛል። ብዙ ለምን መሰላችሁ? የኦርቶዶክስ ወንድምናት የሚፈለገው ገንዘብ እንዲሰጥ ብቻ ነው። ለሌላ ተፈልጎ አያውቅም። ተፈልጎ አያውቅም። የሚፈለገው ለገንዘብ እርዳታ ብቻ ነው። የኦርቶዶክስ ወንድምናት የሚፈለገው አንድ ነገር ሲደረግለት አይቻላል። እኔም ወንድም የኦርቶዶክስ ወንድም የተደረገለት አንድ ነገር የኦርቶዶክስ ወንድም እህት የተደረገለት አንድ ነገር የለም። ክርስትና ከፍሎ ነው የሚያስነሳ። ሲሞት ከፍሎ ነው የሚቀበረው። ቁርባን ለመቁረብ በሰርግ ሲያገባ ከፍሎ ነው ለቤተ ክርስቲያን። ለማግባት ለመጋባት ከፍሎ ነው ቤተ ክርስቲያን። ኤኒቲንግ ሲያደርግ ከፍሎ። ምንም ቤተ ክርስቲያን ለምዕመናኑ የምታደርገው አንድ ነገር የለም።
አይወዱም። ምዕመናኑ የሚወደደው ገንዘብ እንዲያመጣ እንጂ ለሌላ ተፈልጎ አያውቅም። ቢሊየንስ ገንዘብ አላት ኦርቶዶክስ። ህዝቡን ሲበሉ ይኖሩታል እንጂ ወንጌል እንኳን አይሰብኩትም። ወንጌል ስበከው ስትለው ተረት ተረት ይዞል ይመጣል። ምን አይነት ተረት? ለዝጋው ወንጌል ስበኩት ሲባል ለዝጋው ምን አይነት ተረት ይዞ ይመጣል? ዘብዬ አራዳ ልጅን ላጫውትላችሁ። ዘቤ ውስጤ ስለሆነ ማለት ተማሪ ስሙ። ከኦርቶዶክስ ተዋሕዶ እምነት ውጭ ያሉ ሰዎች ያሳዝኑት። ይሄ ሁሉ ክብር አተው፣ ይሄ ሁሉ ጸጋ አተው ለመመጻደቅ አይደለም የምላችሁ ኦርቶዶክሶች፣ ለመመጻደቅ አይደለም። እግዚአብሔር በጳውሎስ የነገረን እነዚህ ሁሉ አባቶች እንደ ደመና ከከበቧችሁ ምን ያስጨንቃችኋል ነው ያለው። አሁን የምትጨነቁ ሰዎች አለ፣ በሁሉ ነገር ትጨነቃለን። አንተ ደግሞ ከተወሰኑ ቀልድ እኮ አይደለም። አንዳንድ ሰው የሚቀልድ ይመስላችኋል። ሂስ ሲሪየስ። ዘቤ ሲሪየስ እየቀለደ አይደለም ትምህርቱና ትውልዱን በተረት ተረት ነው ፈጁት። ወንጌል ስበኩ ሲባል እንደዚህ አይነት ነገር እያጃጃሉ ነው። ሌላው ጠዋትም የተናገርኳት አለ ልድገማት። የሰይጣን የጸሎት ሰዓት እንዳለው ታውቃላችሁ? በነገራችን ላይ ሰይጣን የጸሎት ሰዓት እንዳለው ታውቃላችሁ? አታውቁም? በኦርቶዶክስ አለ። እኔ አላውቅም ነበር ኦርቶዶክስ እያለሁ። አርን ነው ላሳያችሁ። የሰይጣን የጸሎት ጊዜ ስንት ሰዓት ነው? ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ። ሰው ለዚህ ነው ደበረኝ ሲል ውሎ ማታ ቀለል የሚለው። ለምን ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለው ስለሚሄዱ ሰው ማታ ቀለል ይለዋል። አይታችሁታል? ቀለል የሚለው ለዚያ ነው። አሁን ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ። ማታን የሚወጣ 6 ሰዓት ላይ ነው። አጋንንቱ ስለሚወጡለት እኮ ነው። አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚያ ነው። የሰይጣን የጸሎት ጊዜ ስንት ሰዓት ነው? ምን ትላላችሁ? አሁን ለጸሎት አጋንንቶች ይሄዳሉ። ስለዚህ አሁን ምን ይባላል? እንደዚህ አይነት ነገር ምን ይባላል? አሚን ይከብዳል ለመናገር። እኔ አባታችን እግዚአብሔር አምላክ ይፈውስልኝ ነው። እግዚአብሔር አምላክ ይጠብቅልን። እግዚአብሔር አምላክ እውነቱን ይግለጥሎት ነው የምለው። እውነቱ ይገለጥ። የትኛው መጽሐፍ ቅዱስ ነው አንድም እርኩስ መንፈስ ጸሎት እያደረገ የጸሎት ጊዜ የተሰጠው? ምን አይነት ትምህርት ነው? ማን ነው ያስተማረው? በቃ የፈለገውን ጠምጥመህ እስከመጣ ድረስ የፈለግከውን ማስተማር ትችላለህ። ምናልባት ቀን ላይ ላልነበራችሁት አንድ ነገር መጨመር አለብኝ። የአርሴማ ስዕል ተቀይሯል። ይቅርታ ቤተሰብ፣ ቀን ላይ ጠዋት ላልነበራችሁ አርሴማን ለምትወዱ ወንድምና እህቶቼ አም ሶሪ። አርሴማ ተቀይራለች። አርሴማዬ የምንወዳት ተቀይራ ሌላ ሆናለች። አፖሎጃይዝ። እኔ አይደለሁ፣ አሁንም እኔ አይደለሁ፣ አባቶቻችሁ ነው ያስተማሩት። ናት ሜ። አርሴማ ባርባራ ሆናለች በማስረጃ። እኔ በማስረጃ ምንም ላስላስ የለ ምን የለ። አርሴማ ባርባራ ሆናለች። እኔው ብዙ ማብራሪያ አልሰጥም። ስለዚህች ስዕል ሄደች። ይህቺ የአርሴማ ስዕል አይደለችም። እስካሁን የለመድነው ጽዋ ይዛ ዘንባባ ይዛ ነበር። አሁን ደግሞ አስደነገጡ ነበር። አያችኋት? አሳይቷል። አያችኋት? የአርሴማ ስዕል ናት።
አይደለች። አዎ አጠር አድርጌ ልበል። ጥናቱም አላደረኩም ብዙ፣ ግን ጥናት አድርገዋል ወንድሞች። በአጭሩ ግን ባለፈው ግብፅ ሄጄ ነበረ። እየሰማችሁ ነው? ግብፅ ሄጄ ያ ስዕል የቅድስት በርባራ ሆኖ ነው ያገኘ። እነዘሪውን ምን በደንብ የምታብራሩት ይሆናል። ቅድስት በርባራ ቤተክርስቲያን ሄጄ ያዘንባባ ጽዋ ይዛ የምናያል። ታስታውሳላችሁ? ኢትዮጵያ ላይ በየገዳማቱ ዘንባባ የመሰለ ድንጋዩ ሲጠርብ የአርሴማ እንትን ተአምር ተብሎ ድንጋዩ ሲጠረብ የዘንባባ ቅርጽ አለው እያሉ ይናገሩ ነበር። አነብ ፎጌ እንዲያውም እኔ ቤት መጣ። መስዬን ወዳታለሁ። መሲ ብርጅስቶን ሁሌም የምወዳት ናት። በጣም ነው የምወዳት፣ በጣም ከኔ በላይ ጌታ ይውደዳት። እና ምንድን ያለችን ዘንባባ ሁላ አለ፣ ድንጋዩ ሲፈለጥ ለምልክት ተብሎ ዘንባባ አለው ተባለ። ዘንባባው የአርሴማ ነው ተብሎ ነበር። አሁን ዘንባባ ያዘችው ባርባራ ተባለ። ስለዚህ በአርሴማ በኩል የምትጸልዩትና ወንድሞቼ የነበራችሁ ጸሎታችሁ ያልተሰማው ለዛ ይቅርታ፣ ሴትዮዋ ባርባራ ናት። አንተ አርሴማ እየድረሽልኝ የጭንቃ አማላጇ እያልክ ምናምን ነገር ይህ ነው ጸሎት ምናምን ይደርሳል። አማልጅኝ ከፈጣሪ ምናምን እያልክ ብቻ ጸሎታል እንዲህ እኔ ባርባራ ይህ ሰውዬ ቀውስ ነው እንደ የምትል ነው የሚመስለኝ። ምክንያቱም ብትሰማ ራሱ ማለት ብትሰማ ራሱ ባርባራ ብትሰማ እንዲህ ያማር እንደ ሰውዬ ቀውስ ነው ቀውስ ናት እንደ ሴትየዋ። ጸሎት እንኳን ለማድረስ አትመችም። ለምን? ያለ ስሟን የተጠራችው ያለ ስሟ የተጠራች በስሙ የሚያድን ኢየሱስ እያለ ያለ ስሟ ስም ተሰጧት ስዕል ተይዞላት የምትመሰገናለች። ለዘመናት ኢትዮጵያ ውስጥ ለዘመናት ባርባራን አርሴማ እያሉ ሲያደርጉ ነበር። ምንም የማይፈልግ አምላክ፣ በጸጋው የሚያድን አምላክ ኢየሱስ ክርስቶስ እያለ ይቺ ባርባራ ናት፣ ይቺ አርሴማ ናት፣ ይሄ እንትና ነው፣ ይሄ እንትና አይደለም እየተባባለን ጭቡቴ የተጀመረ እና ይቺ ነገር ናት ትንሽ ከበድ የሚለው። እንደማያድን የምታውቀው በዛ ነው። የሚያታሏችሁ ገንዘብ መሰብሰቢያቸው፣ ትልቁ ገንዘብ መሰብሰቢያ ሚንሳቸው ናቸው። የዓመቷን አትባላለ። አሁን የልጆች ስም ራሱ አርሴማ ይባሏል። አርሴማ የሚባል የልጆች ስሙላ እየወጣ ነው በአሁኑ ሰዓት። ግን አርሴማ ብለው ያወጧት ባርባራ ነው። የኢትዮጵያ አርሴማ የግብፅ ባርባራ ናት። የትኛውን እንኳን እንደሆነ ለይተው አጣርተው እንኳን አያመጡም። ዝም ብለው የነጭ ስዕል ክንፍ አድርገህ ካመጣ ይቀበላል። የነጭ ስዕል ክንፍ አድርገህ አምጣለት ይቀበላል። የሆነ ሰው ክንፍ አድርገህ አምጣለት ይቀበላል። ስለዚህ ይሄ ነገር በእውነት 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 ነው የምላችሁ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ ማንበብ ሙሉ ሰው ያደርጋል። ከፈጣሪ ጋር ሰላም እንድታገኝ ያደርጋል። እርድናው ምናምን የትም እንደማያስገባ ሁላችንም እናውቃለን። የትም እዚህ ምድር ላይ ሁላችንም ጠፊ ነን። ኤቨሪባዲ አራዳም ተባልክ፣ ሀብታምም ተባልክ፣ ምንም ተባልክ ዊ ጎ። እኔ እግዚአብሔር ሲያወጣኝ ሱሳሱሶች ላይ አልወድም። ከድሮ ፎርሜ ለጤንነቴ ነው፣ ለእግዚአብሔር ብዬ አይደለም። ጤናን የሚጎዳ ነገር ስለሆነ ተርኪ ምርኪ ነገር አይመቸኝም። ሞቴን እመርጣለሁ። አልወድም። ይሄ የማይረባ ጓደኛ ወድጄ አላቅም። ወዳጅ ሆኜ አላቅም። ከዱርዬ ገጥሜ አላቅም። አልወድም። ሙዲ አይገጥምም። ኢነርጂውም የለኝም። ኢትስ ዌስት ኦፍ ታይም፣ ዌስት ኦፍ ኢነርጂ። ስለዚህ ብዙዎቻችሁ በሱስ የተጠመዳችሁ ለምንድን ነው? ውስጣችሁ ያለው መንፈስ የሚያረጋጋ መንፈስ ስላልሆነ እና ብዙ ጊዜ ትቸገራላችሁ። በጣም ማልወደው ከዱርዬ መዋል በጣም ከምጠየፈው ነገር ነው። ለምን? አንደኛ
ኢቭን ያንጎ ቤተሰብን ማሰደቀው በጣም የሱሰኛ ጨዋ ይቻላል በህይወት ዘመኔ ሱሰኛ ባለጌ ሰው እውነት ነው የምናገር ሱስ ያለበት ሰው ጨዋ ገጥሞኛ ያቅ የሆነ ጊዜ ላይ ያስቀይመሃል ቅናቱን ባረቄ ያወጣልሃል አንተ እንደሚጠላ ግጥም አድርጎ ሴትም ወንድም ይናገራል አረቄው ወይ የጠጡት ነገር አሳስቶ አስመስሎ አልኮል አድርጎ ይናገራሉ የልባቸውን ይናገራል የልባቸውን ጠጥቼ ነው ብለው በአንተ ላይ ያላቸውን ቅናት በአንተ ላይ ያላቸው ምቀኝነት በአንተ ስኬት እንደሚጠሉ በደንብ አድርገው እነዚህ ሱሰኞች ይናገራሉ እና በጣም 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 ደግሞ በእኛ ቤት የማይጠላው አትስከር እኮ ነው የሚለው ግደል አትጠጣ ስትለው ይደነግጣል አትስከር እንጂ መቼ አትጠጣ ይላል መጠጡ አይደል የሚያሰክር መጠጡ መስሎኝ የሚያሰክር አጠጣ የምትባልበት ሪዝን እኮ መጠጡ ነው የሚያሰክር ልንገር ሰክሮ ምን እንደሚል ልዘግብ እየዋሸው ከሆነ የሆነ በጣም ያስቀኛል አንድ እንማሳያቸዋለሁ በጣም ካሳቀኝ መካከል ማሳየዋለሁ እና መጠጥ በጣም በጣም አዋራጅም ነው ማንነታችሁን የሚያጠፋ ነው በብዙ መንገዱ ህይወታችሁን የሚያበላሽ መጠጥ በጣም አዋራጅ ነው ምክንያቱም ወንድሜ ሞጣን በመጠጥ ነው የተጫወቱበት እንዳትረሱ ወንድማችን ሞጣን መጠጥ አጠጥተው እየቀረጹ ቪዲዮ ነው ሙድ የያዙበት ስለዚህ እኔ ሞጣን ብሆን መጠጥ በደረሰበት አጠገብ አልደርስም ቢያንስ መጠጥ በደረሰበት አልደርስም ለዚህ ነው እኔን ማጥቃት የማይቻለው ለምን መጠጥ ላይ አይመቸኝም ቆይ ላሳያችሁ ኮፒ ሊንክ እያደረጋችሁ ወገን ስለዚህ መጠጥ በጣም አደገኛ ነገር እንደሆነ መንገር ፈልጌ ነው አይኑ እንትኑ አለኝ በደንብ እርግጠኛ ሆኜ ነው የምናገረው በደንብ አለኝ ያ ቪዲዮ ስለዚህ ትልቁ መራቅ ያለባችሁ ትልቁ ከመጠጥ ነው በትልቁ መራቅ አለበት የኦርቶዶክስ ወንድምና እህቶቼ መጠጥ አስወግዱ believe me የት ሄደ ቆይ ከዛ በፊት ግን ይሄን ነገር እስቲ አንብቡ ይሄም አለ አሁን መወገዝ ያለበት መባል ያለበት ኢየሱስ ነው ቤዛ ማርያም ቤዛ አይደለችም ሲባል ነው ወይስ እንዲህ አይነት ክደት ሲካድ ነው እስቲ ፍረዱ ወገኖቼ ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም ምስጢሮስ ከካደው ክህደት በላይ ከባድ ነገር ነው የሚናገሩት አንዳንዴ እጅግ ያስደነግጣል እባካችሁ በክርስቶስ ስም አታጭበርብሩ አንዳንዶቻችሁ ለግል ጥቅማችሁ ብላችሁ ያልሆነ ተአምራት እንፍጠር ብላችሁ የምታረጉን ነገር ትክክል አይደለም በክርስቶስ ስም የምትዋሹ እንዲህ ተአምር አደረኩኝ ልትሉ የምትችሉ በራሳችሁ ምንም ማድረግ እንደማትችሉ ማናችሁም ታውቃላችሁ ማንም ሰው በራሱ ምንም ማድረግ አይችልም በእግዚአብሔር ቸርነት በክርስቶስ ፍቅር በክርስቶስ ኃያልነት የመጣ
ማንነታችሁን አደራ 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 ባትመጻደቁበት ደስ ይለኛል። ሁልጊዜ ትሁቱ ነው። ሁልጊዜ ትሁት እንድትመጻደቁ ምንም ነገር እግዚአብሔር አይልም። በእውነቱ ነገር ነው። የምትመጻደቁ በጣም አለ ነው። ስቴይ ሃምብል። ሁሉ ነገር የክርስቶስ ነው። ሁሉን ጸጋ የሰጣችሁ በረከት የሰጣችሁ እንደዚህ እንድትኖሩ ያደርጋችሁ ከጭንቅ መከራ ያወጣችሁ ክርስቶስ ይባላል፣ ኢየሱስ ይባላል። እናንተ አይደላችሁ። ከዛ ከግዛንግስ ህይወት ያወጣችሁ ከማይረባ ህይወት ያወጣችሁ ኢየሱስ ነው። ስለዚህ ከዛ ህይወት ስትወጡ አትርሱ፣ የመጣችሁበትን አትርሱ። በእውነት አትርሱ። የመጣችሁበትን የምትረሱ ለውሸት ሰው ለማስደሰት ብላችሁ ተአምሩን እንሰራለን እያላችሁ ድራማ የምትሰሩ ወንድምና እህቶች እባካችሁ ታቀ አይጠቅምም። ምክንያቱም ምንም ጥቅም የለውም እና እሱን ብታስቡበት መልካም ነው። አንዳንዶቻችሁ በጣም የማይሆን ነገር ታደርጋላችሁ እና ከመቆየት አንዳንዴ ምን መሰለ ስህተትን ውሸትን ስትለማመዱት እውነት እኔ አሁን ስድብን በጣም ተለማምጄው ነበር እና ኖርማል ይመስለኝ ነበር። ለእኔ ኖርማል ስድብ 15 ዓመት ለእኔ ኖርማል ነበር። ፈጣሪ በሚያውቅ ለእኔ ኖርማል ነበር። ኖርማል በጣም ኃጢአት ኖርማል ነበር ለእኔ አይታወቀኝ። አንዳንዴ የሆነ ስህተትን ስትለማመዱት ኖርማል ይሆናል። ስህተትን ስንለማመደው ኖርማል ያደርገናል።